ይህ የኢትዮጵያ ቴሌቪዥን ነው። ተናስልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ሰኔ 19 2016 ዓ.ም ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ማስቀደም ለ2017 በጀት ዓመት የቀረበው ረቂቅ በጀት የተጀመሩ ፕሮጀክቶች እንዲጠናቀቁ እድል የሚሰጥ መሆኑን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ተናገሩ። በሙስና በታክስ ወራ በሰዎች ንግድና በጦር መሳሪያ ዝውውር የሚሰሩ ወንጀሎችን መከላከል የንብረት ማስመለስ ረቂቅ አዋጅ ዋነኛ ትኩረት ነው ሲሉ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። የተባበሩት መንግስታት ድርጅት በሱዳን ተባብሶ በቀጠለው ጦርነት በሚሊዮኖች የሚቆጠሩ ህጻናት የምግብ እጥረት ገጥሟቸዋል ተባለ። ከዜናዎቹ ጋር አንተነህ ደግፌ ነኝ። አጫጭር ጉዳዮችን አስቀድማለሁ፣ አብራችሁን ቆዩ። የግብርና ሚኒስትሩ ዶክተር ግርማ አመንቴ በኖርዌይ ኦስሎ የተለያዩ የሁለትዮሽ ውይይቶችን አደረጉ። በግብርና ሚኒስትሩ ዶክተር ግርማ አመንቴ የተመራ ልዑክ በሀገሪቱ በሚካሄደው የኦስሎ ትሮፒካል ፎረስት ፎረም ላይ ለመካፈል ኖርዌይ ይገኛል። በጉባኤ ጎን ለጎን የግብርና ሚኒስትሩ ከኖርዌይ የአየር ንብረትና አካባቢ ሚኒስትር ቤላንድ ኤሪክሰን፣ ከውጭ ጉዳይ ሚኒስትሩ ቢዮርጄ ሳንጀር፣ ከኖርዌይ ዓለም አቀፍ የልማት ትብብር ኤጀንሲ ዋና ዳይሬክተር ባርድ ቬጋሮ ሶልሄል እንዲሁም ከኖርዌይ ዓለም አቀፍ የአየር ንብረትና ደን ኢኒሼቲቭ ምክትል ዋና ዳይሬክተር ዴቪክ ሮጋን ጋር ውጤታማ ውይይት ማካሄዳቸው ተገልጿል። ልዑኩ የቀጠናው ሀገራት ጭምር ትሩፋት ተካፋይ የሆኑበት የአረንጓዴ አሻራ የባለፉት ዓመታት ውጤት የደን ጭፍጨፋ መቀነስና የደን ሽፋን እድገት፣ የኢትዮጵያ መንግስት ለአረንጓዴ አሻራና ለተራቆቱ መሬቶች ማገገሚያ በሚኒስትሮች ምክር ቤት ስላጸደቀው የልዩ ፈንድ አዋጅና ከዚህ ተያይዞ የመንግስትን የላቀ ቁርጠኝነት በተሞክሮነት አቅርበዋል። ኢትዮጵያ በአጠቃላይ የግብርና ምርትና ምርታማነትን በማሳደግና ተፈጥሮ ሀብታችንን በዘላቂነት እንዲጠበቅና ጥቅም ላይ እንዲውል በማድረግ የሰራቻቸው ስራዎች በመልካም ተሞክሮነት በጉባኤው ጭምር ቀርበው አድናቆት ተችሮታል። በሁለትዮሽ ውይይቱ በኖርዌይ በኩል የተሳተፉት ባለስልጣናት ኢትዮጵያ እያካሄደች ያለው ልማት የአየር ንብረት ለውጥ እያስከተለ ያለውን ተጽዕኖም ለመቋቋም የሙቀት አማቂ ጋዝ ለመቀነሱና የምግብ ዋስትና ለማረጋገጥ ብሎም የዘላቂ ልማት ግቦችን ለማሳካት የሚኖሩን ትልቅ ፋይዳ አድንቀው የሁለቱን ሀገራት ትብብር የበለጠ እንዲጠናከር ድርሻቸው እንደሚወጡ አረጋግጠዋል። በሞተር ሳይክል እየተንቀሳቀሱ ከግለሰቦች ሞባይል በመንጠቅ ሱቅ ውስጥ ሲያከማቸው የነበሩ 4 ተጠርጣሪዎች በቁጥጥር ስር ዋሉ። የግል ተበዳይ አቶ ሱራፌል ቢያብል በቦሌ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ናቸው። ሰኔ 4 ቀን 2016 ዓ.ም በክፍለ ከተማው ልዩ ቦታው ኢምፔሪያል አካባቢ እየተሰራ ያለውን የኮሪደር ልማት ስራዎች ለመቆጣጠር እንቅስቃሴ እያደረጉ ነበር። 2 ተጠርጣሪዎች በጥቁር ሞተር ሳይክል ኮድ 2A 19216 ደህ ወይም ደቡብ ህዝቦች፣ አንደኛ ተጠርጣሪ ሞተር ሳይክሉን እያሽከረከረ፣ ሁለተኛ ተጠርጣሪ ሞተር ሳይክሉ ላይ ከኋላ በመሆን ከግለሰቡ ስልክ ነጥቀው በፍጥነት እያሽከረከሩ ከአካባቢው ይሰወራሉ። የግል ተበዳይ ወንጀሉ እንደተፈጸመባቸው ቦሌ ክፍለ ከተማ ፖሊስ መምሪያ ለገርጂ አካባቢ ፖሊስ ጣቢያ ቀርበው ያመለክታሉ። ፖሊስም የግል ተበዳዩን አቤቱታ በመቀበል ባደረገው ክትትል ከ2 ተጠርጣሪዎች በተጨማሪ ከሌቦች የሚረከቡ 2 ተጠርጣሪዎች በድምሩ 4 ተጠርጣሪዎችን በቁጥጥር ስር አውሏል። ሰኔ 15 2016 ዓ.ም ፖሊስ ህግን በተከተለ አግባብ ባደረገው ብርበራ ተጠርጣሪዎቹ ተከራይቶ የሞባይል ጥገና የሚሰሩበት ሱቅ ውስጥ በተለያየ ጊዜ ከተለያዩ ግለሰቦች ተቀምጠው የተከማቹ 32 ስማርት ሞባይል ስልኮች በኤግዚቢትነት ተይዘዋል። የንግድ ሱቆችን በመከራየት ወንጀል የሚፈጽሙና የሚያስፈጽሙ ግለሰቦችን በህግ ተጠያቂ እንዲሆኑ በቁጥጥር ስር እያዋለ እንደሚገኝ የአዲስ አበባ ፖሊስ ገልጿል። ሞባይል ስልክ ጠፍቶብኛል የሚል ግለሰብ
በቦሌ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብና ትክክለኛ ማስረጃ በማቅረብ ንብረትን መውሰድ እንደሚችል የአዲስ አበባ ፖሊስ አስታውቋል። በምስራቅ ሐረርጌ ዞን 29.8 ቢሊዮን ብር ግምት ያለው የበጎ ፈቃድ አገልግሎት መስጠት መቻሉ ተገለጸ። በዞኑ 2016 በጀት ዓመት በርካታ ዜጎችን ተጠቃሚ ያደረጉ በጎ ፈቃድ ተግባራት መከናወናቸው ተገልጿል። በቀጣዩ 2017 በጀት ዓመት በረፍት ላይ የሚገኙ ተማሪዎችና ወጣቶችን በማስተባበር በ41 የስራ መስኮች 30 ቢሊዮን ብር የሚገመቱ የበጎ ፈቃድ ተግባራት ለማከናወን መታቀዱን የተገለጸው። በተለይ በዘንድሮ ክረምት የበጎ ፈቃድ ተግባራትም ለማከናወን ታቅዷል። በዝርዝር ወደ ምናያቸው ጉዳዮች እናመራለን። አብራችሁን ቆዩ። ሲቢኢ ፔይ ባንድ ይበልጥ የተሻለውን አማራጭ ይቀላቀሉ ብሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጅ አውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች፣ በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች፣ ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ፣ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች፣ ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች፣ ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ለ2017 በጀት ዓመት የቀረበው ረቂቅ በጀት የተጀመሩ ፕሮጀክቶች እንዲጠናቀቁ እድል የሚሰጥ መሆኑን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ተናገሩ። የሕዝብ ተወካዮች ምክር ቤት በረቂቅ በጀቱ ላይ መንግስታዊና መንግስታዊ ካልሆኑ ተቋማት ከተውጣጡ ተወካዮች ጋር ውይይት አካሂደዋል። ቅድስት ማሞ ተጨማሪ አላት። መንግስት ለመጪው 2017 971.2 ቢሊዮን ብር ረቂቅ በጀት ለሕዝብ ተወካዮች ምክር ቤት አቅርቧል። ረቂቅ በጀቱ ከፍተኛ ከመሆኑም በላይ የበጀቱ አብዛኛው ክፍል ከራስ አቅም ከሚሰበሰብ ገቢ የሚሸፈን ሆኖ የተዘጋጀ ነው። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከፌዴራልና ከክልል ከተውጣጡ የተለያዩ አካላት ጋር በበጀቱ ላይ ምክክር አካሂዷል። በመድረኩ በርካታ ጥያቄዎች ተነስተው በገንዘብ ሚኒስቴር የስራ ኃላፊዎች ምላሽ ተሰጥቶባቸዋል። ከዚህ በፊት የተፈቀዱ ፕሮጀክቶች ከመሰረዝ ይልቅ ሆልድ ተደርጎ ወደሚቀጥሉት ዓመታት የሚያልፉበት ሁኔታ ቢፈቀድ። ምክር ቤቱ ያጸደቀውን ፕሮጀክት ገንዘብ ሚኒስቴር አይሰርዝም። በተለያዩ ምክንያቶች ስራ ላይ መዋል ካልቻለ ጊዜውን ጠብቆ በሌላ ጊዜ ወደ ስራ ይገባል። ከአቅም አንጻርም ለምሳሌ ከዚህ በፊት በጸጥታ ምክንያት የተቋረጡ ፕሮጀክቶች መልሰው ወደ ስራ እንዲገቡ ነው የምናደርገውና በዚህ ረገድ ምንም ስጋት ሊኖር አይገባም። የተማሪ ቀለብ አሁን ያለበት ሁኔታ ይታወቃል። የሚቀጥለው ዓመት ደግሞ እሳቸውም እንዳሉ ተጨማሪ ባጀት 2017 የማይጠይቅበት የማይፈቀድበት ሁኔታ የሚፈጠር ከሆነ አንድ መፍትሄ ካልተበጀለት በስተቀር አሁን ባለበት የተማሪ
የቀን ቀለብ 2017 ላይ ተማሪን ተቀብሎ ከፍተኛ ትምህርት ተቋማት ማስተናገድ የምንቸገርበት ሁኔታ ነው ያለው። አሁን ያለው የተማሪዎች የምግብ በጀት አነስተኛ ነው ይታወቃል። ስለዚህ ይህንን ማሻሻል እፈልጋለሁ። ይህንን ለማሻሻል ከትምህርት ሚኒስቴር ከገንዘብ ሚኒስቴር እና የስታቲስቲክስ አገልግሎት ያለበትም ጥናት እየተካሄደ ነው። በዋነኛነት እንግዲህ ይሄ ጥናት ሲደረግ የመንግስትንም አቅምና አንደኛ አሁን ያለውን የዋጋ ንረትም በተወሰነ ደረጃ በማጣጣም የሚሰራ ስራ ነው። ስለዚህ በቀጣይ ዓመት የትምህርት ካላንደሩ ከመጀመሩ በፊት ጥናቱ ተጠናቆ ለሚኒስትሮች ምክር ቤት ቀርቦ ውሳኔ ካገኘ በኋላ ከመጠባበቂያ በጀት የሚሸፈን ነው። ለጊዜው አሁን ባለው የተማሪ ቁጥር ባለው ተመን መሰረት በጀቱ ተይዟል። የክልሎች በጀት ድጎማ በጀት በቀመሩ መሰረት እንደሚሰጥ እናውቃለን። የቀመር ማሻሻያ እንዲደረግ ጥያቄ አቅርበናል። ችግሩ ለማን እንደሚቀርብ እንዴት እንደሚቀርብ አስቸጋሪ ነገር ነው፣ ግን እንድትይዙልን እንፈልጋለን። ትግራይ ከ4 ዓመት ወይ 3 ዓመት በፊት የነበረች ትግራይና አሁን ያለችው ትግራይ አንድ አይደለም። የነበረው የሰላም ማጣት ሁኔታ በጣም ኮስትሊ ነው። ህዝባችንን በክልሉ ያለውን ህዝባችን በጣም የጎዳ የጦርነት ዳፋው እንደሆነ ያሳየን ነው። ሰው በየደረጃው ይህን በመረዳት መደገፍ የሚቻለው መጠን በሙሉ ድጋፍ እየተደረገ ነው ያለው። ከመልሶ ግንባታ ጋር እንደተነሳው አጠቃላይ የሪሶርስ ሞቢላይዜሽን ስራ እየሰራ ነው። የሚቀጥለው በጀት ዓመት ሙሉ ወደዚህ በመግባት የወደሙ የተጎዱ መሰረተ ልማቶችን የመጠገን ስራ የሚሰራ ይሆናል። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ አንዳንድ ጥያቄዎች በበጀቱ ምላሽ የሚሰጣቸው አለመሆኑን ገልጸዋል። የክልሎች ቀመር አለ በሁለት መንገድ የተነሳ አንዱ በአዳዲሶች ክልሎች ክልል የመሆን እድላቸውን ተጠቅመው ክልል ሆነዋል፣ ግን በጀት እየቸገራቸው ነው፣ የመንግስት ሰራተኛ ደሞዝ ሁሉ እያጠራቸው ነው የሚል ተደጋግሞ የሚነሳ ጥያቄ አለ። በመስክም ይነሳል። እንግዲህ ይሄ በፌዴሬሽን ምክር ቤት የሚመለስ ቀመር ነው ከገንዘብ ሚኒስቴር የሚመለሰው መልስ። ክልሎች ደግሞ ጥያቄው አልቆ ነው። እነዚህና ከቀመር ጋር የሚያዘው ነገር ራሱን ችሎ የሚታይ ነው የሚሆነው። የ2017 ረቂቅ በጀት ለፌዴራል መንግስት ለመደበኛና ካፒታል ወጪ 734.5 ቢሊዮን፣ ለክልሎች ደግሞ 222.7 ቢሊዮን ብር መመደቡ ይታወቃል። በሙስና፣ በታክስ ስወራ፣ በሰዎች ንግድና በጦር መሳሪያ ዝውውር የሚሰሩ ወንጀሎችን መከላከል የንብረት ማስመለስ ረቂቅ አዋጅ ዋነኛ ትኩረት ነው ሲሉ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ረቂቅ አዋጁ 10 ዓመት ወደ ኋላ ተመልሶ ወንጀሎችን እንዲጣሩ በማድረግ ዙሪያ የሚቀርቡ ትችቶችም ተገቢ እንዳልሆኑ ሚኒስትሩ ተናግረዋል። ንብረት የተሆነ ተጨማሪ አለው። የፍትህ ሚኒስትሩ ጌዲዮን ጢሞቴዎስ የንብረት ማስመለስ ረቂቅ አዋጁን አስመልክተው ለጋዜጠኞች ማብራሪያ ሰጥተዋል። የኢኮኖሚ ወንጀሎች መበራከታቸው፣ ወንጀሎቹን ለመከላከል ወጥ የሆነ አሰራር ማስፈለጉ፣ ሙሰኞች ሀብትን በዘመዶቻቸው ስም እያስቀመጡ መሆኑና የዓለም አቀፍ ግዴታዎች ለአዋጁ መውጣት ምክንያት ናቸው ሲሉ ሚኒስትሩ በመግለጫቸው አንስተዋል። ረቂቅ አዋጁ ኢኮኖሚያዊ ወንጀሎችን 10 ዓመት ወደ ኋላ ተመልሶ ማጥራትን ይፈቅዳል። ይህ ህገ መንግስታዊ ድንጋጌን አይጣረስም ወይ በሚል ከጋዜጠኞች ለቀረበው ጥያቄ ሚኒስትሩ ይህን ምላሽ ሰጥተዋል። የፍትሐ ብሔሩን አካሄድ ነው የመረጥን። የፍትሐ ብሔር አካሄድ መምረጣችን ደግሞ የራሱ የሆነ ውጤት አለው። አንቀጽ 22 የህገ መንግስቱ ርዕሱ የሚለው የወንጀል ህግ ወደኋላ ተመልሶ የማይሰራ ስለመሆኑ ይላል። ንዑስ አንቀጽ 1 ማንኛውም ሰው የወንጀል ክስ ሲቀርብበት ይላል። አሁን በረቂቁ ክፍል 2 መሰረት ምንጩ ያልታወቀ ንብረት አለው የተባለ ሰው ላይ የሚቀርበው ክስ የወንጀል ክስ አይደለም፣ የፍትሐ ብሔር ክስ ነው። ስለዚህ ይሄንን የህገ መንግስት ድንጋጌ የሚጥስ አይደለም። ረቂቅ አዋጁ በዲያስፖራው ላይ ጫና የሚያደርግ ነው በሚል በርካቶች እየተነጋገሩበት ነው። ሚኒስትሩ ግን የአዋጁ ትኩረት ህዝብና ሀገርን የሚዘርፉት ላይ ነው ብለዋል። የዚህ ህግ ዓላማ የሚያተኩርበት ታርጌት ያደረገው ለወገኑ፣ ለሀገሩ፣ ለህዝቡ ለመደገፍ ጥረት የሚያደርገውን በላቡ በጥረቱ
አግኝቶ ካገኘው ከራሱ ከህጋዊ ገቢው ሌላውን የሚደግፈውን ሳይሆን ከህዝብ ከመንግስት ሳይሰራ ሳይለፋ ለመስረቅ፣ ለመቀማት፣ ለመዝረፍ የሚሞክረው ላይ ነው የሚያተኩረው። ዓላማው ይሄ ነው። ይሄ በደንብ ግልጽ መሆን አለበት። ረቂቅ አዋጁ ውስብስብ የሆኑ የኢኮኖሚ ወንጀሎች ላይ የሚያተኩር ነው ያሉት ሚኒስትሩ በመለስተኛ ቢዝነስ ለሚተዳደሩት ስጋት እንዳልሆነም ጠቅሰዋል። ሙስና፣ በታክስ ስወራ፣ በሰዎች በመነገድ ወንጀል፣ በእጽ ዝውውር፣ በመሳሪያ ዝውውር እና በመሳሰሉ ኢኮኖሚያዊ ወንጀሎች የሚገኝ ሀብት ላይ ነው ማተኮር የሚፈልግ። ምክንያታዊ የሆነ የወንጀል ጥርጣሬ ሲኖር ነው። ስለዚህ ልጆቹ ከውጭ ገንዘብ ልከውለት ቤት የሰራን የሚታወቅ በሰፈሩ በአካባቢው የተከበረን ሰው መጠነኛ ጎጆ የቀለሰን ሰው እዚህ አዋጅ ውስጥ ሊገባ እንዳይችል ጥንቃቄ ለማድረግ ተሞክሯል። ምክንያቱም አንደኛ የገንዘብ መጠኑም ከፍ ያለ ነው። ሁለተኛ የምክንያታዊ የሆነ የወንጀል ጥርጣሬ ሲኖር የሚል ነው። የንብረት ማስመለስ ረቂቅ አዋጅ ሲተገበር ለፍትህ ስርዓቱ ተጨማሪ ጫና ስለሚፈጥር ምን ያህል አቅም ተፈጥሯል በሚል ለተነሳው ጥያቄ የፍትህ ሚኒስትሩ የንብረት ቆጠራ አዋጅ ባለመሆኑ የሚመለከተው ጥቂቶችን በመሆኑ ጫና አይፈጥርም ብለዋል። አንደኛው ታሳቢ መደረግ ያለበት ነገር ይሄ ህግ አጠቃላይ የአስተዳደር ህግ አይደለም። የሀብትና የንብረት ቆጠራ ሁሉም ሰው ላይ የሚካሄድበት አዋጅ አይደለም። ስለዚህ ከ10 ሚሊዮን በላይ ሀብት ባለፉት 10 ዓመታት ያፈራ ሰው እንዳለ በአቅራቢያው ወደሚገኝ የአስተዳደር መዋቅር ሄዶ ሀብቴን ያገኘሁት በዚህና በዛ መንገድ ነው ብሎ እንዲያስረዳ የሚጠይቅ ረቂቅ አይደለም። እሱም መረዳት አለብን። ሀብትን ማስረዳት አለብህ ከመባሉ በፊት ቅድሚያ ምክንያታዊ የወንጀል ጥርጣሬ ሊኖር ይገባል። ምክንያታዊ የወንጀል ጥርጣሬ የሚለው ደግሞ በህግ ስርዓት ውስጥ በእኛም ሀገር ሆነ በሌሎች የህግ ስርዓቶች በደንብ የሚታወቅ የዳበረ የህግ መስፈርት ነው። ለመንግስት ኃላፊዎች፣ ለህዝባዊ ድርጅት ሰራተኞችና ለመንግስት ሰራተኞች በስራ ላይ ያለው የወንጀል ተጠያቂነት ድንጋጌ እንደሚቀጥልም የፍትህ ሚኒስትሩ ተናግረዋል። የንብረት ማስመለስ ረቂቅ አዋጅ በወንጀል የተገኘ ሀብት የተገኘባቸው ተጠርጣሪዎች ክሳቸው በተለያዩ ምክንያት ቢቋረጥ ንብረቱ ለህዝብ ወይም ለተጎጆች እንዲመለስ የሚል ድንጋጌ መያዙን የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ለምሳሌ ተጠርጣሪው ሊጠፋ ይችላል እና በሌለበት ክስ ሊቀርብበት የማይችል የወንጀል አይነት የሆነው እዚህ ወንጀል እንደሰራ በቂ ማስረጃ አለን። በወንጀል ያገኘው ሀብት እንደሆነ በቂ ማስረጃ አለን። ሰውየው ላይ ግን የወንጀል ክስ መመስረት አንችልም። ምክንያቱም የሰራው ወንጀል በሌለበት ሊከሰስ የሚችልበት አይደለም። ስለዚህ ምን እናደርጋለን? ወይም ደግሞ ክስ ከተመሰረተበት በኋላ በክስ ሂደቱ ላይ ሰውየው ሊሞት ይችላል። የክሱ ሂደት ያበቃል። ከሞተ በኋላ ጥፋተኛ ሊባል አይችልም። ስለዚህ ያ ሀብት ምን ይሆናል? ያንን ሀብት በተመለከተ የወንጀል ክስ ክርክሩ ሂደት እስከ መጨረሻ ሊሄድ አይችልም። ሌላ ምን አማራጭ ይኖራል? ወይም ደግሞ መንግስት በተለያዩ ምክንያቶች በፖለቲካዊ ወይም ሌሎች ጉዳዮች የተነሳ የወንጀል ክሱ እንዲቋረጥ ሊወሰን ይችላል። ነገር ግን በወንጀል ሀብት እንዳገኘ በቂ ማስረጃ አለ። ወይም ያ ተጠርጣሪ ከተከሳሽነት ወደ ምስክርነት ዞሮ ሊሆን ይችላል። ግን በወንጀል ሀብት እንዳገኘ በቂ ማስረጃ አለ። እዚህ እንዲህ በሚሆንበት ጊዜ ጥፋተኛ ያልተባለ ቢሆንም ፍርድ ቤት ጋር ጉዳዩን ወስዶ በዚህ ምክንያት እስከ መጨረሻ የወንጀል ጉዳዩ ሊታይ አልቻለም፣ ነገር ግን በህገወጥ መንገድ የተገኘው ሀብት ጥቅም ላይ መዋል ስለሌለበት ለህዝብ መመለስ ስላለበት ወይም ለተጎጂዎች መመለስ ስላለበት ተብሎ የሚቀርብ ክስ ነው። ስለዚህ ኤክሰፕሽን ነው። ኤክሰፕሽኑም ደግሞ አስፈላጊ ሆነው በእንደዚህ ያሉ ምክንያቶች ነው እና ደግሞ ይሄ አካሄድ ቀደም ብዬ እንደገለጽኩት በእኛ ሀገር ብቻ ሳይሆን በብዙ ሀገራት
ተግባራዊ የሚደረግ ነው። ንብረት የሚመለሰው ለመንግስት ብቻ ሳይሆን የወንጀል ተጎጂ ለሆኑ የግል ተጎጂዎችም እንደሆነ በረቂቅ አዋጁ ላይ ተቀምጧል። ንብረት መመለስ ስንል ንብረቱ የግድ ወደ መንግስት ብቻ ይመለሳል ማለት አይደለም። የወንጀል ተጎጂ ወደሆኑ የግል ተበዳዮችም የሚመለስ ንብረት ሊኖር ይችላል። መንግስት ኃላፊነቱን ወስዶ ከተከራከረና ካስወሰነ በኋላ ለግል ተጎጂዎች ንብረቱን የሚመልስበት አግባብ በአዋጁ ተመላክቷል። በተጨማሪም ንብረታቸው በወንጀል የተወሰደባቸው ሰዎች፣ በወንጀል ጉዳት የደረሰባቸው ሰዎችም ፈቃድ አግኝተው ይሄንን አዋጅ በመጠቀም ሀብታቸውን ለማስመለስ በተለይ የመንግስት የልማት ድርጅቶች፣ የመንግስት ተቋማት፣ ሌሎችም አካላት በወንጀል የተወሰደ ሀብትን ለማስመለስ እንቅስቃሴ እንዲያደርጉ አስቻይ የሆነ አዋጅ ነው የሚለውን ለመግለጽ እፈልጋለሁ። በኢትዮጵያ የተዛቡ የታሪክ አጻጻፍና አስተምህሮዎችን ማረምና ሀገራዊ መግባባት መፍጠር እንደሚገባ የታሪክ ተመራማሪዎች ገለጹ። የግጭትና የጦርነት ምክንያት የሆኑ የተዛቡ ታሪኮች መፍትሄ እንዲኖራቸው ምሁራን ኃላፊነት እንዳለባቸውም ተገልጿል። ተስፋዬ ጫና ተጨማሪ አለው። አሁን ላይ ኢትዮጵያ ለገጠሟት መልከ ብዙ ፈተናዎች ምክንያቶቹ በርካታ ቢሆኑም የተዛቡ ታሪኮች እንዲሁም አጻጻፋቸው አንዱ ምክንያት ስለመሆኑ የታሪክ ባለሙያዎች ይናገራሉ። እነዚህ በይዘትም ሆነ በአጻጻፍ ሂደታቸው የተዛቡ ታሪኮች ደግሞ ሀገራዊ የጋራ መግባባት እንዳይፈጠርና ሀገር ለተጨማሪ ቀውስ እንድትዳረግ አድርጓት ቆይቷል። አዙሪቱ አሁንም ቀጥሏል። በጅማ ዩኒቨርሲቲ የታሪክ መምህሩና ተመራማሪው ዶክተር ደሬሳ ዴቦ በኢትዮጵያ አንዳንድ ታሪኮች ከእውነት ይልቅ መሰረታቸው ፕሮፓጋንዳ ላይ ትኩረት ማድረጉ ሀገሪቱን ከባድ ዋጋ አስከፍሏታል ይላሉ። እውነትን ፍለጋ ነው ታሪክ ማለት። እውነት ላይ ተመስርቶ መንቀሳቀስን ትቶ ልክ እንደ ፕሮፓጋንዲስት የሆነ ቡድን ወክሎ የሚንቀሳቀሱ ሰዎች ያለ አግባብ ታሪክን አቅጣጫውን አስቶታል። ሰው በመሆኑ ብቻ ታሪክ ሰሪ ነው። የራሱ ታሪክ አለው ማንም ሰው ቢሆን። ስለዚህ እንደዛ ነው መጠናት ያለበት። መጠናት ያለበት ደግሞ ከታች ነው ወደ ላይ ነው እንጂ ከላይ ወደ ታች መሆን የለበትም። የህዝቡ ታሪክ ነው መሰረት መሆን መቻል ያለበት። የዕለት ተዕለት ኑሮው ነው መታየት ያለበት። የገበሬው፣ የነጋዴው፣ የእጅ ባለሙያው ታሪክ ነው በሰፊው ልጻፍ የሚገባው የጋራ የሆነ ነገር። እሱ ነው ለእድገት የሚያበቃው። በሐረማያ ዩኒቨርሲቲ የታሪክ ተመራማሪው ዶክተር መሐመድ ሐሰን እንደሚሉት ደግሞ አብዛኛው የኢትዮጵያ ታሪክ አጻጻፍ ጦርነትና አርበኝነት ላይ ማተኮሩ ሌሎች ሀገራዊ ታሪካዊ እሴቶች እንዲዘነጉ ስለማድረጉ ይናገራሉ። ልክ ነው። ይሄ በጦር ሜዳ የሚገኝ ድል አርበኝነት ኢትዮጵያን አቆይቷታል። ኢትዮጵያ በእነዚህ መስዋዕትነቶች ነው እዚህ የደረሰችው። ነገር ግን በተጨማሪ ኢትዮጵያውያን ሊያከብሩት፣ ሊዘክሩት፣ ለትውልድ ሊያስተምሩ የሚገባን ብዙ የአርበኝነት ታሪኮች አሉ። በዘመናዊ ታሪክ ውስጥም ገብተው ትውልድን ሊገነቡ የሚችሉ ለምሳሌ በዲፕሎማሲ ትልልቅ ኢትዮጵያውያን አሉ። በአካባቢ ጥበቃ ትልልቅ ኢትዮጵያውያን ትልልቅ ስራ ሰርተዋል። በፖለቲካውም ዘርፍ ትልልቅ ስራ ሰርተዋል። በሳይንስና ቴክኖሎጂ በጣም ትልልቅ ስራ የሰሩ ኢትዮጵያውያን አሉ። በአርቱ፣ በሙዚቃው፣ በሁሉም ረድፍ ስታይ እነዚህን ነገሮች ግን ትውልድ እየተማረባቸው አይደለም። ይሄን ብቻም አይደለም። ትውልዱ ቅድም እንዳልኩ ታሪካችን አንድ ተኮር በመሆኑ ወይም ደግሞ የተወሰኑ ነገሮች ላይ ብቻ በማተኮሩ የፖለቲካ ታሪክ ላይ ብቻ በማተኮሩ የኢኮኖሚ ታሪካችንንም አያነሳም፣ ማህበራዊ ታሪካችንን አያነሳም፣ የአብሮነት ታሪካችንንም አያነሳም። በዚህ ምክንያት ትውልዱ ታሪኩን እያወቀ እየተማረ አይደለም። ካሪኩለም ውስጥም እነዚህ ነገሮች የሉ። በኢትዮጵያ የሀገረ መንግስት ግንባታ ክዋኔ አልተጠናቀቀም የሚሉት የታሪክ ምሁራኑ ሂደቱ ስኬታማ እንዲሆን የጋራ መግባባት መፍጠርና ሁሉንም ዜጎች የሚያግባባ ታሪክ መሰነድ እንደሚገባም ጠቁመዋል። ሀገር ግንባታ ሂደት ውስጥ እኩል ተሳትፎ ባለመኖሩ የሀገረ መንግስት ግንባታ ሂደቱ በሚፈለገው ፍጥነት አልሄደም። ስለዚህ የሀገረ መንግስት ግንባታ ሂደቱን ማሳለጥ የግድ ነው። ስታሳልጥ ደግሞ ሁሉም ኢትዮጵያዊ በአብሮነት ሁሉም የኢትዮጵያ ህብረተሰብ በሁሉም አቅጣጫ ያለው በእኩልነት የሀገረ መንግስት ግንባታ ሂደት ውስጥ ሊሳተፍ ይገባዋል። የኔ ብቻ ነው ታሪክ፣ ያንተ አይሆንም፣ ያንተ የጨቋኝነት ነው፣ ሌላው ደግሞ አንተ ታሪክ የለህም ብሎ ማለቱ ነው ችግር የሚያመጣው። መደማመጡ በእኩልነት ስሜት በበላይነትና በበታችነት ስሜት ሳይሆን በእኩልነት ስሜት ከተነጋገሩና ለማስተካከል ከጣሩ የማይስተካከል ነገር የለም። ታሪክ የሚያስተምረን የትላንቱን በጎ ነገሮችን የበለጠ አዳብረን
እንድንቀጥልበት ስህተቶችን ደግሞ አርመን ያንዱን ስህተት ሌላውም አግዞት አርሞ ስህተትን መዋዋስ ሳይሆን መወራረስ ሳይሆን በጎ የሆኑ ነገሮችን ተወራርሰን ይዘን ለሁሉም የሰው ልጅ ሁሉ የሚጠቅሙ ነገሮችን ወደፊት አዳብረን የምንሄድበት ሁኔታ ከተፈጠረ እርስ በርስ ከተነጋገረ ከተደማመጠ ነገሮች ይስተካከላሉ። ኢትዮጵያ እያከናወነችው ባለው ሀገራዊ ምክክር የተዛቡ ታሪኮችን ወደ ጋራ መግባባት ማምጣት እንደሚገባም በምሁራኑ ተነስቷል። የአማራ ክልል ትምህርት ቢሮ የትምህርት ንቅናቄ መድረክ በባህር ዳር ከተማ ተካሄደም። የክልሉ ትምህርት ቢሮ ትምህርት ለትውልድ በሚል መሪ ቃል ያካሄደው ንቅናቄ መድረክ በክልሉ ያጋጠመውን የጸጥታ ችግር፣ የትምህርት ስራ ላይ የፈጠረውን ስብራት ማስገንዘብና መፍትሄዎቹ ላይ በጋራ ለመስራት መሆኑን በመድረኩ ላይ ተገልጿል። በመድረኩ ላይ ርዕሰ መስተዳድር አረጋ ከበደን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የዞን አስተዳደርና ትምህርት ላይ የሚሰሩ ባለድርሻ አካላት የተገኙበት ነው። ዘገባው የራሄል ፍሬው ነው። የውጭ ዜና። የተባበሩት መንግስታት ድርጅት በሱዳን ተባብሶ በቀጠለው ጦርነት በሚሊዮኖች የሚቆጠሩ ህጻናት የምግብ እጥረት ገጥሟቸዋል አለ። እነዚህና ሌሎች ዓለም አቀፍ ጉዳዮችን በ120 ሰከንድ ውስጥ ቶክሮች ያቀርበዋል። ከአንድ ዓመት በላይ በዘለቀው የሱዳን የእርስ በርስ ጦርነት እየተፋለሙ ያሉት የሱዳን ጦርና የፈጥኖ ደራሽ ኃይል አገሪቱን ለሰብአዊ ቀውስና እልቂት እየዳረጓት ይገኛሉ። በእርስ በርስ ጦርነት እየተናወጠች ያለችው ሱዳን በዓለም ላይ ለህፃናት አስከፊ ከሆኑ ቦታዎች አንዱ መሆኗን የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ እየገለጸ ነው። በአገሪቱ በቀጠለው ጦርነት ምክንያት ከፍተኛ ቁጥር ያላቸው ህፃናት እየተፈናቀሉ ሲሆን በሚሊዮኖች የሚቆጠሩትም የምግብ እጥረት እንዳጋጠማቸው የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ኃላፊዋ ካትሪን ራስል ተናግሯል። በዲሞክራቲክ ሪፐብሊክ ኮንጎ ጦር ላይ በደረሰ ጥቃት የደቡብ አፍሪካ ወታደሮች ተገደሉ። የደቡብ አፍሪካ ጦር እንዳስታወቀው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ከሚገኙት ካምፖች በአንዱ ላይ በተፈጸመ ጥቃት 2 ሰዎች ሲሞቱ 20 ሰዎች ቆስሏል። የደቡብ አፍሪካ ቀጠናዊ ቡድን ኤም23 አማጺ ቡድኖችን ለመዋጋት በሚያደርገው ጥረት የደቡብ አፍሪካ ወታደሮች በኮንጎ ይገኛሉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራምፖሳ በኮንጎ የሚገኘው የደቡብ አፍሪካ ጦር መሳሪያ ያልታጠቀ ነው በማለት የታጣቂዎችን ትችት መልሷል። የዩክሬኑ ፕሬዝዳንት